ለዘላለም የሚኖረው ክርስቶስ ብቻ ነው። የሚማልደው መካከለኛም የሆነው የሚያስታርቀው ጠበቃም የሆነው እርሱ ነው። ጊዮርጊስ የሞተ ነው። የሞተ ሰው አይማልድም፣ ሊያማልድ አይችልም ብለናል። ሙታን ለሕያዋን ሕያዋን ለሙታን። ትልቁ የቤተ ክርስቲያናችን ትልቁ ስህተት የክርስቶስን አስተራቂነትና አማላጅነት ማውጣት ነው። ክርስቶስ ለእያንዳንዱ ክርስቲያን ዛሬ ምንድን ነው? አስተራቂ ነው። በትክክል ሕያው ሊቀ ካህናት ስለሆነ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በሐመረ ወንጌል ዘኢትዮጵያ መንፈሳዊ ማህበር እየተዘጋጀ የሚቀርብላችሁ ሞግት ዘተሐድሶ የተሰኘው መርሃ ግብራችን ነው። ባለፈው ሳምንት የሚያዝያ ጊዮርጊስ ዋዜማውንና ማህተውን ተመልክተናል። ዛሬ ደግሞ የሚያዝያ ጊዮርጊስን ክብረ በዓል እዛ ውስጥ ያለውን ማለት ነው ከነገረ ድነትና ከአማላጅነት አንጻር እንመለከታለን። አብራችሁን ቆዩ። እንግዶቻችን በድጋሚ እንኳን ደህና መጣችሁ። ዛሬ ደግሞ ነገረ ድነትንና አማላጅነትን በተመለከተ ከሚያዝያ ጊዮርጊስ ክብረ በዓል ላይ እያነሳን ከመጽሐፍ ቅዱስ ጋር ይስማማል ወይስ አይስማማም የሚለውን ነገርም አብረን እንመለከታለን ማለት ነው። እስኪ ከዋዜማው በአምስት የሚባል በተለምዶ አለ እና በአምስት ማለት ለእግዚአብሔር ምድር በምልአ የሚለው ማለት ነው። እሱን እስቲ ከመምህር ኤርሚያስ ያዚሙልኝና ከዛ እንቀጥላለን። ምድር በምልአ ሰአለነ ጊዮርጊስ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ሰአለነ ጊዮርጊስ ሰአለነ ጊዮርጊስ ቅዱሱ ለእግዚአብሔር ሰአለነ ጊዮርጊስ። እዚህ ጋር ምናልባት ዜማውን ስናዜመውና ሰአለነ ጊዮርጊስ የሚለውን አብረን ስንል ለአድማጭ ተመልካቾቻችን በቤተ ክርስቲያኗ ስርዓት እንዴት እንደሚባል ለማሳየት ያክል እንጂ ትክክል ነው ወይ ትክክል አይደለም የሚለውን በትምህርቶቻችን መካከል ታዩታላችሁ። ምን ማለት ነው ትርጉሙ? ወደ መርጌታ ዳዊት ሊሂድና ለእግዚአብሔር ምድር በምልአ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ እስቲ ይተርጉሙልንና ያው በዳዊት መዝሙር ምዕራፍ 23 እንደሚናገረው ምድርና መላዋ ለእግዚአብሔር ናት፣ ዓለምም በእርሷም የሚኖሩ ሁሉ የእርሱ ናቸው፣ እርሱም በባሕሮች መስርቷታልና ይላል። ይህንን መነሻ በማድረግ በሚያዝያ 23 ለቅዱስ ጊዮርጊስ አማላጅነቱን አጽድቆ የሚነገር ማለት ነው። ሰአልነነ ጊዮርጊስ ይህንን ብሎ ሰአልነነ ጊዮርጊስ ወይ ለምንልን። ስለዚህ ከምልጃ አንጻር ሰው ከሞት በኋላ ሊማልድ አይችልም። ይህ ስህተት ነው። በአዲስ ኪዳን ፈጽሞ የተከለከለ ነው። በክርስቶስ ይሄ የተከለከለ ነው፣ ክልክል ነው። ስለዚህ የፍጡሩን አንጥቶ ከፈጣሪ ጋር መቀላቀልና እንደገናም ደግሞ ፍጡሩን ለምንልን እያሉ መጮህ ክርስትናን አይገልጽም። አሁን መርጌታ እየተናገሩ ለእግዚአብሔር ምድር በምልአ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ነው የሚለው። መዝሙረ ዳዊት ላይ ያለው ዓለምም ሞላዋም የእግዚአብሔር ናት ብሏል። ይህን ካለ በኋላ ጊዮርጊስ ሆይ ለምንልን ምን አመጣው? ጥያቄያችን ይሄ ነው። ስለዚህ እስኪ ከዚህ ጋር በተያያዘ መርጌታ ሙሴ እንግዲህ ልማድ ከባድ ነው። እምነትን እንዳትፈትሽ ያደርጋል።
እንግዲህ ይሄ ለእግዚአብሔር ምድር በምላ በየትኛውም ዋዜማ ላይ የሚባል ነው። ሴቶች ከሆኑ ሰዓሊ ለነ፣ መልአክም ከሆነ ሰዓሊ ለነ መልአኩ እየተባለ ሁሉም ቦታ ላይ ይገባል። ቤተ ክርስቲያናችን አንድ ትምህርት አላት። ሔዋን ይስዕሉ በእንተ ሙታን፣ ሙታን ይስዕሉ በእንተ ሔዋን። ሙታን ስለ ሔዋን ይጸልያሉ፣ ሔዋን ደግሞ ለሙታን ይጸልያል። ለምሳሌ ሔዋን ለሙታን ሲጸልዩ መሐሮሙ እግዚኦ ተሳሃሎሙ፣ እግዚኦ አይርፎሙ አይደለ ይባላል ማለት ነው። እግዚኦ አይርፋ፣ እግዚኦ አይርፎሙ እየተባለ ሔዋን ለሙታን ይጸልያሉ። ለዚህም ተስካር ዝክር ምናምን ይዘክራል ማለት ነው። ሰልስት፣ ሰባት፣ 40 ይወጣል እና ይህ ልማድ በቤተ ክርስቲያናችን አለ። እንግዲህ በዚህ አስተምሮ መሰረት ጊዮርጊስ ሰዓለነ ይባላል። የመጀመሪያው ስህተት ለእግዚአብሔር ምድር በምላ እያሉ ሰዓለነን ማስገባቱ ልማድ ነው። ስለዚህ መርጌታ ዳዊት ጥሬና ብስል ያለው ነው። ጥሬው ምንድን ነው? ሰዓለነ ጊዮርጊስ የሚለው ነው። ለምንድን ነው ሰዓለነ ጊዮርጊስ የማይባለው? ምን ብሏል? የሞተ ብሏል መርጌታ ዳዊት። የሞተ ሰው ለሔዋን ለኛ ይጸልይ። ርሁቅ ውእቱ እምኔነ፣ ከኛ ምንድን ነው? ሩቅ ነው። ቅሩብ እግዚአብሔር፣ እግዚአብሔር ለኛ ምንድን ነው? ቅርብ ነው። በሁሉ ቦታ የሚገኝ አምላክ ነው። አንዱ ይሄ ነው። ሁለተኛ ሰዓለነ ከሆነ ጊዮርጊስ አይሰማቸውም። ሰዓለነ ማለት ምንድን ነው? ለምንልን። ካህናቱ የተማሩትን አያስተውሉትም እንጂ አጠገባቸው እንዳለ ሰው እንደ ቄስ፣ እንደ ነፍስ አባት፣ እንደ አበ ነፍስ ነው ለምንልን፣ ጸልይልን የሚሉት ጊዮርጊስን። ለምሳሌ 100 ደብር በኢትዮጵያ ምድር ላይ ቢኖር የሚያዝያ ጊዮርጊስ ላይ በ100 ደብር ሁሉ ጊዮርጊስ ቅርብ ነው። ሰዓለነ ጊዮርጊስ፣ ሰዓለነ ጊዮርጊስ ይባላል። ግን ጊዮርጊስ የትኛው ደብር ላይ እንዳለ አይታወቅም። ይሄ ልማድ ነው ማለት ነው። ልማድ መጥፎ ነው። ፒያሳ ጊዮርጊስ ላይ በዛው ሰዓት ሰዓለነ ጊዮርጊስ ተብሎ ቅርበት እንዳለው ተደርጎ ይለመናል። በዛው ሰዓት ደግሞ ጎንደር ላይ፣ በዛው ወሎ ላይ፣ በዛው ትግራይ ላይ፣ በዛው ትኛው ቦታ ላይ። ስለዚህ ጥሬና ብስል ነው። ስለዚህ የመጀመሪያው ነገር ለምንልን ነው። ምልጃ የሚያስፈልገው ለምንድን ነው? አንደኛ ዝም ብሎ ልማድ ስለሆነ ልማድ ነው ያልኩት ይሄን ነው። ካህናቱ ኃጢአት ሰርተው ከሆነ በስነ ስርዓት ይሄን ሰርተናል፣ ይሄን በድለናል፣ እባክህ ይቅር በለን ማለት አለ። ዝም ብሎ ግን ሰዓለነ ስለምን ይጸልይላቸው? የሚጸልይበት ርዕሰ ጉዳይም የለም። ልማድ ስለሆነ ግን እዛ ሰዓት ላይ ይገባል። ሰዓለነ ግድ ነው። ይሄ እንግዲህ መምህራኖች እናንተላችኋል። ይሄ ስህተት። ለምን እንደምትጸልይ ካላወቅህ አትጸልይ አይደል? እግዚአብሔርንም አትጥራው። ስትጠራው እግዚአብሔርንም እኮ ለምን እንደምትጸልይ ያውቀህ እኮ ነው አይደል? ኃጢአት ሰርተህ ከሆነ ይቅር በለኝ ስትለው ኃጢአት ሰርተሃል ማለት ነው። ሀብት ስጠኝ ብለህ የምትጸልይ ከሆነ ሀብት ፈልገሃል ማለት ነው። ምክንያት ጸሎት አለ ማለት ነው። ስለዚህ ሌላው ትልቁ የቤተ ክርስቲያናችን ትልቁ ስህተት የክርስቶስን አስተራቂነትና አማላጅነት ማውጣት ነው። ክርስቶስ ለእያንዳንዱ ክርስቲያን ዛሬ ምንድን ነው? አስታራቂ ነው። በትክክል ሕያው ሊቀ ካህናት ስለሆነ። ስለዚህ ቤተ ክርስቲያን ምን እየሾመች ነው? ጊዮርጊስን ሊቀ ካህናት አድርገዋለች። አሁን ምን አድርገዋለች ማለት ነው? ለምንልን እያለችው ነው። ለምሳሌ ዕብራውያን ምዕራፍ 7:23 ላይ ነው። እናንበው እስኪ። እኔ ላንበው። እሺ። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። በጣም ቆንጆ። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይህንን የዕብራውያን ምዕራፍ 7 ቁጥር 25ን ማንሳት የፈለኩት ዕብራውያን ክርስቲያኖች ወይም ዕብራውያን የሚባሉ ሰዎች ካህናት አሏቸው። ስለ ኃጢአታቸው ስርየት የሚያስተሰርዩላቸው ለዚህ ዓላማ ተብሎ ወደ መቅደሱን አገልግሎት ስራ የሚሰሩ ካህናት አሏቸው። ስለዚህ ካህናት ሲያነጻጽር እነሱን ምን ሆኗቸዋል? ሞት ከልክሏቸዋል አለ። በጊዜ ተገድበዋል። ሞት ስለከለከላቸው አለ ሊያማልዱ አይችሉም። ስለዚህ አሮን ያላማለደው ምን ስለከለከለው ነው? ሞት። ሌሎቹ ካህናት ያላማለዱት ምን ስለሆነ? ሞት ስለከለከላቸው። ኢየሱስ ክርስቶስ ግን የሚያማልደው ለዘላለም በሕይወት ስለሚኖር ነው አለ። ወደ ጊዮርጊስ ላምጣውና ሚያዝያ ጊዮርጊስ ላይ ሰዓለነ ጊዮርጊስ አለ ሙቷል ተባለ።
ሚያዝያ ጊዮርጊስ እኮ አንዱ ሞተን የተባለ ማለት ነው። የሞተበት ቀን ነው ተብሏል። የሞተበት ቀን ከሆነ የትኛውን ደብተራ የትኛውን መርጌታ የትኛውን ቄስ ሰምቶ ነው የሚያማልደው ነው ጥያቄ። ስለዚህ አይሰማቸው ወደማይሰማቸው ጊዮርጊስ ምን እያሉ ነው? ሰአለን እያሉት ነው። አይሰማቸውም ግን ይጮሃሉ። ስለዚህ ወደማይሰማቸው እየጮሁ ነው። ይልቅስ ወደሚሰማን ወደ እግዚአብሔር ለምን አንጸልይም? ሰምቶ ለሚመልስ ሰምቶ በተግባር ለሚመልስ ወደ እግዚአብሔር ለምን ቀጥታ አንጸልይም? ይቅር በለን ከሆነ ይቅር በለን። ከዛ ይልቅ እኔ ካህናትን የምመክረው አጠገባቸው ያሉትን ካህናቶችን ወንድሞቻቸውን ጸልዩልን ቢሉ ወደ ጊዮርጊስ አለነ ከማለት ለካህናቱ እዛው ጋር ወንድም የጸልይልኝ ቢሉ ይሄን ነው ማለት ፈልገው። ስለዚህ ጥሬና ብስል ነው ያለው መርጌታ ዳዊት ትክክል። አዎ ካህናቱማ እኮ የሚጸልዩት የሕያዋን ጸሎት ትክክለኛ የሆነ በእንተ ቅድሳት አለ። ለምሳሌ ስለ ሀገር ምልጃ የሚጸለየው ሕያዋን ስለ ሕያዋን የሚጸልዩት ማለት ነው። እርስ በርስ መጸለይ አዲስ ኪዳናዊ መጽሐፍ ቅዱሳዊ ትምህርት ነው። ነገር ግን የሌለን ሰው በሩቅ ጠርቶ ለምንልን ማለት እሱም አይሰማም፣ ጩኸቱም ከንቱ ነው የሚሆነው። እሱ ብቻም አይደለም፣ በነገራችን ላይ በእርሱ በኩል በሙት በኩል የሚተላለፈውን ጸሎት ራሱ እግዚአብሔር ይሰማል ወይ? ይተላለፋል ወይ? መጀመሪያ ይሰማል አይሰማም ማለት ነው። መጀመሪያ በሙታን በኩል የሚተላለፍ ጸሎት አለ ወይ? በሙታን በኩል አይተላለፍም። እንደውን በልና ራሱ መተላለፊያ መንገዱ እሱ ነው ወይ? መተላለፊያ መንገዱ በሙታን አይደለም። ቅድም ምን ብለናል? በህይወት የኖረ አንደኛ የሚያማልድ ንጹህ የሆነ ኃጢአት ያልሰራ። አሁን እኮ በብሉይ ኪዳን የነበሩት ካህናት ደም ነው ይዘው የሚቀርቡ። የሚያስታርቁትም ስጋዊ በስጋችን ከሚመጣ እንጂ በነፍሳችን ከሚመጣ ኃጢአት ሊያድነን አይችልም። ስለዚህ አሁን ዋናው ነገር ማን ነው? አሁን መካከለኛው አስታራቂው አማላጁ አሁን ማን ነው ነው? በመጽሐፍ ቅዱስ ደረጃ ስናነሱ ጊዮርጊስ እንግዲህ ከሞተ እኮ በጣም ብዙ ዓመት ሆኗል። ስለዚህ ሕያው የሆነውና ለዘላለም የሆነው ምን ይላል? የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። በማንና በማን? በሰውና በእግዚአብሔር። እግዚአብሔር ስንል አብን ነው፣ አባቱን ማለት ነው። አንድ መካከለኛ አለ፣ መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ስለዚህ በሰውና በእግዚአብሔር መካከል አሁን መካከለኛ ሆኖ የሚያስታርቅ የሚማልድ ክርስቶስ ኢየሱስ ነው እያለ መጽሐፉ። የእኛ አገር ደራሲዎች ግን እነዚህ ሰዎች እነዚህ ፍጡራን በልማድ ቅድም ወንድሜ ሙሴ ልማድ ከባድ ነው። እንደውም ምን ነው የሚሉት አባቶች? ልማድ ከልጓም ይስባል። በጣም መጥፎ ነው። ስለዚህ ልማዳቸውን ላለመተው ሙታን ስንት ሺህ ዓመት የሞቱ ሰዎች እንደውም የኛ ሀገር ዜጋ የሆኑ አሉ፣ የሌላ ሀገር ዜጋ የሆኑ አሉ። በዚህ መንገድ በጣም አደገኛ ከመጽሐፍ ቅዱስ ውጭ ወጥተዋል። ድርሰቱ ይታረም የምንለው ለዚህ ነው። ስለዚህ ይህ መካከለኛ ይሄ አስታራቂ ማን ነው? ኢየሱስ ክርስቶስ ነው። ምክንያቱም እንደሱ ይልና ሌላ ስፍራ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው አለ። በክርስቶስ ከእግዚአብሔር ጋር አስታረቀን ነው የሚለው ይልና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። ቃል በሕይወት ሥጋ ባለነው በእኛ በኩል በቃሉ እንደሚማልድ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አሁን ይህ ምልጃ የለም እያልን አይደለም፣ ሰው አይማልድም እያልን አይደለም። እኔ ለአንተ ልጸልይልህ እችላለሁ። ምጸልይልህ ግን በእግዚአብሔር ቃል መሰረት አንተን ወደ እግዚአብሔር አቀርባለሁ። በማቅረብ ስልጣን ተሰጥቶናል ብለን የለ ባለፈው ሳምንት ደዌ መፈወስ፣ ሙታን ማንሳት፣ ለምጽ ማንጻት፣ ይህ ስልጣን ተሰጥቶናል። ከዚህ የተነሳ አሁን
ሰዎችን ዛሬ እኛ በሕይወት ያለነው ወንድሜ ለእኔ ይጸልያል፣ እኔ ለሱ እጸልያለሁ እንጂ ሙታን ሞት ከልክሏቸዋል። በሕይወትና ለዘላለም የሚኖረው ክርስቶስ ብቻ ነው። የሚማልደው መካከለኛም የሆነው የሚያስታርቀው ጠበቃም የሆነው እርሱ ነው። እርሱንን ወንድሞች አሁን ልታዩት ስለምትችሉ ነው ሐሳቡን ያነሳው። መርጌታ ኤርሚያስ በደንብ አድርገው ስለ አማላጅነት ተርትረውታል። እግዚአብሔር አምላክ ይባርከዎት። ከዚሁ ጋር የተያያዘ ከዚሁ ከአማላጅነት ሳንወጣ አስተብጽእዎ ወይቤልዎ እለ ይነብሩ ፈለገ እሳት ይልና ሰአለነ ጊዮርጊስ ቅዱስ ለእግዚአብሔር አሉት ይላል። ከዚህ አንጻር አሁንም ስለ አማላጅነት ትንሽ መርጌታ ዳዊት ተጨማሪ ካለዎት ይበሉና እንቀጥላለን። አስተብጽእዎ ሰአልነ ከሚለው የሚለየው እለ ይነብሩ ፈለገ እሳት የሚለው ነው። ጊዮርጊስ የሞተ ነው። የሞተ ሰው አይማልድም፣ ሊያማልድ አይችልም ብለናል። ስለዚህ እንደገና እሱ የሞተ ሰው ሆኖ እያለ ደግሞ ሲኦል የገቡ ሰዎች ደግሞ እሱን ይለምኑታል። ሙታን ይስዕሉ ለሙታን፣ ሕያዋን ይስዕሉ ለሙታን፣ ሙታን ይስዕሉ ለሕያዋን ትላለች ቤተክርስቲያናችን። ግን ደግሞ እንደገና እዚህ ደግሞ የባሰ ደግሞ ማለት ነው። የባሰ ሙታን ለሙታን ሙታን፣ ይሄ የሚገርም ነው። እርግማን ነው። እውር ለእውር ማለት ነው። ስለዚህ ይህንን ባዶ የሚያደርግልን ክልክል እንደሆነ የሚነግርልን የሉቃስ ወንጌል ምዕራፍ 16 ቁጥር 19 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለህ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ወይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ወይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም አለ። አሁን እዚህ ላይ የሞቱ ሰዎች እንደማያማልዱ መምጣትም እንደማይችሉ በነቢያትና በሙሴ ደግሞ የነበረው የሚሰራው ምልጃ በክርስቶስ ተፈጽሞ በእኛ ላይ በክርስቶስ ተመርቆ ለእኛ ተሰጥቶናል። በቃ ዛሬ ካህናት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት፣ መምህራን፣ ካህናት፣ ዲያቆናት፣ መነኮሳት፣ ጳጳሳት በእውነት ሕዝቤን አርነት ልናወጣ ግድ አለብን። በክርስቶስ በደንብ አድርገን የመንግስቱን ወንጌል አስተምረን በአብ በወልድ በመንፈስ ቅዱስ አጥምቀን በስነ ስርዓት የመዳንን መንገድ እናስተምራቸው። ተጨማሪ ከዚሁ ጋር በተያያዘ ምናልባት አሁን መርጌታ ዳዊት ሲናገሩ በጣም ደስ ያለኝ ነገር ምንድን ነው? አንደኛ ሙታን ለሕያዋን፣ ሕያዋን ለሙታን ነበር እስከዛሬ የሚባለው። ይሄም ራሱን የቻለ ችግር አለበት፣ ግን ነበር የሚባለው። አሁን ደግሞ በተጨማሪ ሙታን ለሙታን ሆነ ይሄ ነገር። መጽሐፍ ቅዱስ ግን እንደዚህ አያዝም የሚል ነገር አስቀምጠዋል። በተጨማሪ ደግሞ ሁለተኛ ያየሁት ከዚሁ ከመጽሐፍ ቅዱሱ ጋር ማለት ነው አብርሃም የመለሰው መልስ በጣም የሚገርም ነገር ነው። ሙሴና ነቢያት አሉላቸው ይላል። ምን ይላሉ? ቀጥሉ። ጥሩ ነው። አስተብጽእዎ ወይቤልዎ እለ ይነብሩ ፈለገ እሳት ሰአለነ ጊዮርጊስ ቅዱስ ለእግዚአብሔር የሚለው ትምህርት አንደኛ ደራሲው መጽሐፍ ቅዱስ አለማንበቡን ያሳያል። አንድ ሁለተኛ ደራሲው ጊዮርጊስን ተከትሎ ሆዶ እዛ ያየ ነው የሚመስለው።
2 ዋናው ነገር ግን መርጌታ ዳዊት ያመጣው ሉቃስ ወንጌል ምዕራፍ 16 ያለው ሐሳብ የመጀመሪያው ነገር አንድ ነቢይ ወይም አንድ ሐዋርያ ያስተማረው አይደለም። ራሱ ወልድ ዋህድ ኢየሱስ ክርስቶስ አይማሬ ሁሉ ሰማይንም ምድርንም የሚያውቅ እንደገና የሚያስተምራቸው ሰዎችንም ሐሳብ የሚያውቅ ነው። አብርሃም አባት አለን የሚሉ በጽድቃ አብርሃም በፈለጋ አብርሃም የሚመኩ በእርሱ ከነዓንን እንደወረሱ ሰማይንም የሚወርሱ የመሰላቸው ስላሉ ነው። ኢየሱስ የትምህርት ብትሩ ብድግ አድርጎ እያድህነክሙ አቡክሙ አብርሃም ያላቸው በጣም ከባድ። አብርሃም አባታችሁ ምን አይላችሁ አያድናችሁ። ሉቃስ ወንጌል ምዕራፍ 16 ላይ አብርሃም አባታችሁ ፈጽሞ ሊያድናችሁ እይክለ አድኖትክሙ አብርሃም ነው አይደል? አብርሃም ማዳን አይችልም። ይሄ በደንብ ሊተሰመደ ይህንን አላዩም ጸሐፍት ፈሪሳውያን ሰዱቃውያን። ስለዚህ የመጀመሪያው ነገር እለይ አስተብጽእዎ ወይቤልዎ እለይ ነብሩ ፈለገ እሳት በኩነኔ ውስጥ ያሉ ናቸው። በነገራችን ላይ የቤተ ክርስቲያኗ ትምህርት በሙሉ በሚባል ደረጃ የምታማልዱ ጻድቃን ሰማዕታት የሚያማልዱት እኮ ሙስሊሞችን አይደለም ኦርቶዶክሳውያንን እኮ እዚሁ። በነገራችን ላይ የኦርቶዶክሳውያን ገድላትና ድርሳናት ትምህርት ሲኦል የሚያስገባው ኦርቶዶክሳውያንን ነው። ያሳዝናል። የትኛውም ገር ለምሳሌ ዝክርን አልዘከርክም ብሎ ሲኦል ያስገቡታል። ዘክሮም ብሎ ያወጣዋል። ዘከርከኒ ብሎ ያወጣዋል። ጸዋዕከኒ ብሎ ያስወጣዋል። ለዘጸዋ ስመከ ወለዘገ ተስካረከ እምህር ለከ ትንሽ ነገር አግኝቼበታለሁ። ክርስቲያኑን እኮ ነው ሲኦል የሚያስገቡት። ይሄ ታምረ ማርያምን ይዩት። ለእናንተ ለኃጥአን መድኃኒታችሁ ናት ይላል። ክርስቲያንን ብለው በክርስቲያን መንገድ ያልሄዱትን ይላል። ስለዚህ ጠቅላላ ኦርቶዶክሳውያን ትምህርቱ የኦርቶዶክስ የአማላጅነት አስተምህሮ ኦርቶዶክሳውያንን በሙሉ ሲኦል ውስጥ ገሃነመ እሳት ውስጥ ነክሮ የማውጣት ትምህርት ነው ያለው። ለዚህ ነው አስተብጽዎ ያሉት። በእርግጠኝነት እነማን ናቸው? እኔ ቡድሂዝሞች አይደሉም። ይሄ አጠቃላይ ከገሩ ነው ማየት ያለባቸው። ኦርቶዶክስ ነው ዝክሩን ያልዘክሩ ሊሆኑ ይችላሉ። ለዚህ ጸዋ ስመከ ሁር ምን ነው የሚለው አይነት ነገር ትምህርት ስላለ፣ ስለዚህ ወደ አልዓዛር ልንጣና ወደ አብርሃም ልንጣና አስተብጽዎ የሚለው ወይቤልዎ የሚለው የመጀመሪያው ኑፋቄ ነው። ቁጥር 1 ወይፈድዮ ለኩሉ በከመ ምግባሩ ሁሉንም እንደየሥራው የሚከፍለው ማን ነው? ኢየሱስ ነው አይደል? ኑሃቢ ብሩካኑ ላው የትረሱ መንግስተ ሰማያት ዘድሉ ለኩም እንቅድመ ይትፈጠር ዓለም ሁሉ ምን የርጉማን ውስጥ ተዛዘላለም የሚለው ጊዮርጊስ ሳይሆን ማን ነው? ኢየሱስ ነው። ጊዮርጊስ እዛ ሄዶ የፈለገውን ከገሃነመ እሳት የሚያወጣ አይደለም። ስለዚህ ወደሱ መጸለይ አይቻልም ነው። ስለዚህ ወደ ጊዮርጊስ የተጸለየው ጸሎት ሲኦል ውስጥ ያሉ ሰዎች ጸለዩ አስተብጽእዎ የሚለው ኑፋቄ ነው። መጽሐፍ ቅዱሳዊ አይደለም ነው። መርጌታ ዳዊት ያነሳውን ላንሳው። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየና አልዓዛርን በእቅፉ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ ነው። የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። ልጅ ነው። በነገራችን ላይ እዚህ ውስጥ ያለው የአብርሃም ልጅ ነው። አብርሃም ግን ልጄ ሆይ ልጅ ነው። ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህ ሁሉ ጋር አለ ከዚህ ወደ እናንተ ሊያልፍ ትልቁ ነገር እሱ ነው። ተመልከት። የኛ ቤተ ክርስቲያን እኮ በየወሩ እኮ ሽባ ከናፉ ሽባ ክንፉ እኮ የክርስቶስ ሰምራ ቀን ሚካኤል ሲዋጣ ይውላል እና ይባላል። የሲኦል ትራንስፖርት እኮ ማለት ነው ሚካኤል እኮ ነው አንዱ። የሲኦል ከሲኦል ወደ ገሃነመ እሳት የሚያመላልስ ትራንስፖርት ክንፍ ነው ይዞ የሚሄደው ይበራል። እና ክርስቶስ ሰምራ የሰንበት ዕለትም እንደዛው ያደርጋል። የሰንበት ዕለት እያንዳንዱ ጻድቅ ከሲኦል ነው በቃ ማውጣት። ይሄ ነው ትምህርቷ ቤተክርስቲያናችን። ስለዚህ አስተብጽዎ የሚለው መጽሐፍ ቅዱሳዊ አይደለም። ስለዚህ አብርሃም ምን አላል? ኢየሱስ ነው ያስተማረው። ይሄን በነገራችን ይሄን ያዙት። ሊቀ ሊቃውንት የሆነው ኢየሱስ፣ አሜን፣ ማእምረ ሁሉ የሆነው ኢየሱስ፣ ገባሬ ሁሉ የሆነው ኢየሱስ ያስተማረው ምን አለ? ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፍ የሚፈልጉ እንዳይችሉ
ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል። እኔ እንኳን ልጅ አብርሃም አለዋል ልመጣ ብፈልግ እንኳን ሀሎ ማእከሌነ ድንበር አለ። አብርሃምን አትለፍ የሚል ኃጥኡንም ወደዚህ አትለፍ የሚል ምን አላለው? ድንበር አለ። ይህን ያስተማረው ማን ነው? ኢየሱስ። ልምጣበትና ስለዚህ ኢየሱስ ምን እያላቸው ነው? አብርሃም ያድነኛል ብለህ እዛ ተስፋ ከምታደርግ እመኑ ብዬ ወእመኑ ባቡዬ ነው። ከአብርሃም የሚበልጠው መጥቶልሃል። ዘያድኅነከ የሚያድንህ ዘያሕይወከ ሕይወትን የሚሰጥህ እኔ መጥቻለሁ፣ በእኔ እመን። አብርሃም አያድንህም ነው። ስለዚህ ጊዮርጊስ አያድንም። ስለዚህ በሲኦል ያሉ ለመኑት የሚለው ምን እያለ ነው ትምህርቱ ካላችሁ፣ ወደ ትምህርቱ ልምጣላችሁ። ካህናት ምን እያሉ ነው? ሲኦል ብንገባም ወደ ጊዮርጊስ እንጸልያለን እያሉ ነው። የህዝብን ማታለያ ነው በጣም። ስለዚህ ኑፋቄ ክህደትም ነው። እውነት የመጀመሪያው ነገር ይቅርታ አድርጎልኝ እኔ ደምድሜ ነው የምነሳው እዚህ ጋር ወደ ጊዮርጊስ የሚጸልይ ኃጥእ የለም። እዛ ያውም ተፈርዶበት የገባ በነገራችን ላይ የሚፈርድበት ማን ነው? እግዚአብሔር ራሱ። እግዚአብሔር አይደለም እንዴ? ፈራጅ እግዚአብሔር ነው። እግዚአብሔር ከሆነ እግዚአብሔር ሁሉን አያውቅም? ይሄ እኮ ሰው የተሰጠውን እድል በዚህ ዘመን ላይ በዚህ ምድር ላይ የተሰጠውን ዘመን ሳይጠቀምበት በክርስቶስ ሳያምን ንስሐ ሳይገባ የሞተው ሰው እኮ ነው ሳይገባው። ስለዚህ ጊዮርጊስ እንደሚያወጣው እያወቀን የነከረው። ስለዚህ ወደ ጊዮርጊስ ከመጸለይ ቀጥታ ወደ እግዚአብሔር ይቅር በለን ብለው ቢጸልዩ አይሻልም? እዛ ይሻላል፣ በቅርቡ ይሻል ነበር። ደራሲው ተሰስቷል። ትክክል። አንደኛ ያላየውን እንዳያርጎ ደርሷል። ሰማይ ሂዶ ከእንትንም አንጻር ይቅርታና እዚሁ ላይ ፍጡርን ከፈጣሪ ማደባለቅ ብቻ ሳይሆን እዚህ ጋር ከትምህርት አንጻርም ከትምህርተ መለኮትም አንጻር ስንመለከት በራሱ እግዚአብሔር ፈራጅ ከሆነ የእግዚአብሔርን ፍርድ የሚያስቀለብስ ፍጡር የለም። እንደዛ ከሆነ ከእግዚአብሔር በላይ ሆነ ማለት ነው። ደግሞ ይሄ ፍርድ የመጨረሻ ፍርድ ነው። ይኸውልህ እዚህ ምድር ላይ ያለ እግዚአብሔር ቢቆጣ እንደነ ሙሴ ታማልዳለህ። አዎ እዚህ ምድር ላይ ያለ ይሄ ከሞት በኋላ ያለው ፍርድ ግን ይኸውልህ አማላጅ የማይገባበት ፍርድ ነው። በትክክል በህይወት እያለን ነው እንጂ አንዱ ለአንዱ የሚጸልየው የሚያማልደው ለምንልኝ ጸልይልኝ የምንባባለው አንዱ ሲደክም ሌላኛው ሲበረታ የደከመው የበረታውን ይጠይቀዋል፣ በእግዚአብሔር ፊት ያቀርበዋል። አንድ ጊዜ የተወሰነን ፍርድ በእግዚአብሔር የተወሰነን የመጨረሻውን ፍርድ ማለት ነው ዘላለማዊ ሞትን እሱን የሚያስቀለብስ ፍጡር የለም። የመጨረሻው ችሎት እሱ ነው። የኛ ቤተክርስቲያን ግን የጻድቃን የሰማዕታት አማላጅነት ዘላለማዊ ሞትን ምን ማለት ነው? የማስቀልበስ ነው። ለምሳሌ እንደው እዚሁ ጋር ጥቅም ስላለው በላይ ሰው የተባለው 78 ነፍስ በልቶ ተፈርዶበት ሥላሴን ክዶ ተፈርዶ ሙቶ እኮ ነው። ከሞት በኋላ ሲኦል ከገባ በኋላ እኮ ነው ምን ያደረገ? እንደገና ከዘላለም ሞት ከዘላለም ፍርድ ድንግል ማርያም በጥላዋ ምን አደረገችው? በተሰረቀ ሚዛን እግዚአብሔር ይባል። ስለዚህ ምንድነው የጊዮርጊስን ብቻ ሳይሆን አሁን በዚሁ አጋጣሚ እያየን ያለ ነው ቅዱሳን የተባሉ ሰማዕታት የተባሉ አጠቃላይ ያማልዳሉ የተባሉ አካላት በቤተ ክርስቲያኒቱ አስተምሮ መሰረት ከፍርድ በኋላ መልሰው ፍርድን አስቀይረው ወደ ገነት ያስገባሉ ነው። ይህ ከሆነ ደግሞ የሚጣላው ራሱ ትምህርተ መለኮት ጋር ነው። ክርስትና የተመሰረተው በራሱ በክርስቶስ ኢየሱስ ነው። ክርስቲያን ሆነን የክርስቶስን ፍርድ የምናስቀለብስ ከሆነ ክርስቲያን አይደለንም ማለት ነው። አንድ ነገር አለ እንግዲህ ክርክሩን አይታችሁት ከሆነ ወደ እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸዋል ወንድሞቹን። እነሱ ነቢያትና ሙሴ ማለት መጻሕፍቶቹ ናቸው። የዛን ጊዜ እኮ እነ ሙሴና ነቢያት እኮ ሙተዋል። መጻሕፍቱ ብሉይና ሐዲስን ይማሩ የእግዚአብሔርን ቃል ይማሩ ነው። ልብ በሉ። ደግሞ ሙታን እንደማያድኑ ደግሞ አብርሃም ቁልጭ አድርጎ አስረድቶናል። ስለዚህ የሞቱ ሰዎች ይህንን ሐሳብ አሁንም ቢሆን የእግዚአብሔርን ቃል በመስማት ክርስቶስን በማመን እንጂ የምንድነው ሰዎችን ከሲኦል ከገሃነም የሙታን ሰዎች ያስወጣሉ ማለት የእግዚአብሔርን ክብር መጋፋት ነው።
ይልና ሙሴና ነቢያት የማይሰሙ ከሆነ ከሙታን እንኳ አንድ ቢነሳ አያምኑም። ምክንያቱም የእግዚአብሔርን ቃል ገፍተው አትድከም እያለው ነው። አትድከም ሲጀመር እንደሱ አይደለም። ምክንያቱም ሙታን እኛም ወደሱ መምጣት አንችልም፣ እናንተም ወደዚህ መምጣት አትችሉም። ምክንያቱም ይህ የእግዚአብሔር ውሳኔ ነው። ስለዚህ ሙታን ያማልዳሉ ምትሉ ሊቀ ሊቃውንት ነን ምትሉ ሞግቱ። ምክንያቱም ይህ ቃል እያለ ያለው የሞቱ ሰዎች ወደዚህ መምጣት አይችሉም። አብርሃም እንኳ እዚያው ሆኖ እንኳ እዚያው ውስጥ ያለን ሰው እንኳ ማስወጣት አልቻለም። አብርሃም እንግዲህ ትልቅ አባት ተስፋ የተሰጠው በዘር ይትባረኩ አሕዛብ ምድር ተብሎ የተነገረለት ተስፋው ለሱ የተሰጠው አባት ነው። ለምን እንግዲህ አሲ ዛሬ እነ ጊዮርጊስ ሌሎችን ከምን ይልቅ አብርሃም እንኳን እንደማይችል እኮ አስረዳን። አልችልም እንኳን አንተን ላወጣ ቀርቶ እኔ እንኳን ወደ አንተ መምጣት አልችልም ነው እያለ ያለው። ስለዚህ ሙታን እንደማያድኑ እንቅጩን ነው የምነግራችሁ። ከዚህ ይልቅ ግን ምዕመናን ቃሉነን እንደ ቤሪያ ሰዎች ማስተዋልና ምንድን ነው የሚሉት እነዚህ ሰዎች ብላችሁ ቃሉነን በትክክል የሉቃስ ወንጌልን ተመልሳችሁ ሄዳችሁ እዩት፣ ተመልከቱት። ያ ካልሆነ ግን አሁንም እነሱ የውሸት ትምህርት ስለያዙ ልማድ ስለሆነባቸው አሁንም ያጨበረብሯቸዋል። ሌላ ሌሎች አይ እኮ ከዚህ አንጻር ነው ከዚህ የተነሳ ነው ይሏቸዋል። ግን ቃሉ በግልጽ ቁልጭ አድርጎ አስቀምጧል። ነቢያትን ይስሙ ማለት የእግዚአብሔርን ቃል ይስሙ ማለት ነው። እውነት ነው። በጣም እኔ አንድ የገረመኝ ነገር አሁን ስለ ምልጃ ስንነጋገር ነበረ። በሞት ውስጥ ያሉ ሰዎች ማለት የሞቱ ሰዎች የሞቱትን አማሉን እያሉ ስንነጋገር ነበረ። ይሄ መጽሐፍ ቅዱሳዊ እንዳልሆነ ሉቃስ 16ን ጠቅሰን ተነጋግረናል። በተጨማሪ ደግሞ በጣም እኔ የሚገርመኝ የሚሉትን የማያውቁ ካህናት እኛም ራሳችን ጭምር ማለት ነው ስንለው የነበረውን የማናቅ ሰላም እብል ለነዋይ ውስጥ ምሕረትክሙ ትሩፋነ ገድል ኩኑኒ ሥላሴ አምጣነ ትሩፋት አንትሙ ሶበ ሆርኩሰ ከመ እሳተፍ ገድሎሙ ጊዮርጊስ ኤወሃበኒ መጠነ ነጥበጠል እምደሙ ወተክለ ሃይማኖት ከልአኒ ስባረ እምአጽሙ። ይህን እንግዲህ በዜማ በጸናጽል በመረግድ በደንብ አድርገን ስናሸበረቀው ቆይተናል። እዛ ጋር ስንጸነጽለው ቆይተናል። አሁን ጊዮርጊስ ኤወሃበኒ መጠነ ነጥበጠል እምደሙ እና ጊዮርጊስ አድነኝ ምንድን ነው የሚያገናኛቸው? ጊዮርጊስ ኮይ ለምንልን አማልደን እና እንደገና ደግሞ ጊዮርጊስ ከደሙ ነጠብጣብ አልሰጠንም። እንዴት ነው የሚገናኘው? እስኪ እንዲያው ሙሉ ልበልልዎት። አብ ወልድ ወመንፈስ ቅዱስ ሆይ ይህ መልካ ሥላሴ ነው። በነገራችን ላይ አብ ወልድ ወመንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ እንግዲህ የሥላሴን ባህሪ ውስጣዊ መመርመር ደግሞ ይሄ በራሱ የደራሲው እብድነት ነው። ምክንያቱም ሥላሴ አይመረመርም አይደል የሚለው ቤተክርስቲያኗም እንደዚያ ነው የምታስተምረው። ውስጣዊ ባህሪ ነው የሚለው። እንደው ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላምታ እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ ካለ በኋላ ከድላቸው ገድል ሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባር አጽሙ አንዲት ስንጥር እንኳ ሊሰጠኝ ከልክሎኛል ይላል። ወገኖቼ ይህንን ሄዳችሁ ከዚያው ከመጽሐፉ ላይ እናንተ ከያዛችሁት መዝገበ ጸሎት ከምትሉት አማርኛ ላይ መልካ ሥላሴ ከሚለው ላይ እዩት። አሁን እኛ እያጣጣልን ሊመስላችሁ ይችላል። ሂዱና እዩት። ስለዚህ እነዚህ ሰዎች እንኳ የራሳቸው ገድል ምክንያቱም ሲጀመር ቅድም አክሊል የራስ ነው የራስ ነው። ቅድም በባለፈው ሳምንት ስናወራ ምን ብለናል? አክሊል የሰው የራሱ ትሩፋትና ከእግዚአብሔር ዘንድ የሚሰጠው ሽልማት ደሞዝ ነው ብለናል፣ ሹመት ነው ብለናል። ስለዚህ እዚህ ላይ እነ ጊዮርጊስ አንሰጥም ማለታቸው ጥሩ ናቸው። በነገራችን ላይ ይህ ደራሲ ታድሶ ሳይሆን ይቀራል። ጀግና ሰማዕት ነው። ታድሶ ነው መስሎኛል። ምክንያቱም ተመልከት ስንጥራ እንትን አልሰጥም ሲጀምር እንደዚህ አይሰጥም ሲሰጥም። ስለዚህ ደም የጊዮርጊስ ደምስ ምን ያደርግለታል? ለምን ስጠየቀው ራሱ ምን ይሆናል? ምን ይጠቅማል?
የክርስቶስ ደም እንጂ። ምክንያቱም የእግዚአብሔር ቃል ሲናገር እኮ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የተባለ እንጂ የጊዮርጊስ ደም የተክለ ሃይማኖት አጥንት አንሰጥም ማለታቸውም ትክክል ናቸው። እንዴ የራሳቸውን ድካም የራሳቸው ድካም ነው፣ በእግዚአብሔር ዘንድ የሚቀበሉት ነው። ምን የኔን ትሩፋት እንዴት ለሌላ ሰው እሰጣለሁ? እኔ ማድረግ የምችለው የእግዚአብሔርን ቃል አስተምራለሁ። ጸጋ ነው፣ ከእግዚአብሔር የተሰጠውትን በከንቱ የተቀበላችሁትን በከንቱ ስጡ የተባለውን የእግዚአብሔርን ጸጋ እሰጣለሁ፣ እናገራለሁ። የእግዚአብሔር ቃል በገንዘብ እንትን እንዳትሉት ተብሎ። ስለዚህ እዚህ ጋር ግን ቃሉ እያለ ያለው ትክክል አይደለም። እነ ጊዮርጊስ አንሰጥም ማለታቸውም ትክክል ነው። በየቀኑ ይህንን ዜማ ጊዮርጊስ እያላችሁ የምታዜሙ መምህራን ማንም ላይ ያቀምሳችሁ ነው እየታገላችሁ ያለ። መቶም ጊዜ በሉት አያዋጣችሁ። ምክንያቱም የእግዚአብሔር ቃል በክርስቶስ ኢየሱስ በሆነው ቤዛነት በኩል ነው ተብሏል። ጊዮርጊስም ብትለምኑትም አይሰጣችሁም። ምናልባት ይህን ልብ ብላችሁ ላታውቁ ትችላላችሁ። አልሰጠኝ አለ። እናሳ እንግዲያ እባካችሁ ስሉስ ቅዱስ የእናንተን የትሩፋት አበጋዝ ናችሁ እንደመሆናችሁ የገድል ትሩፋችሁን አጎናጽፉኝ ነው ያለ ደራሲው። ጊዮርጊስና ተክለ ሃይማኖት እንደማያቀምሱ ታውቋል። በእውነት ትክክለኛ ሰው ነው ይሄ። ምክንያቱም እኛ ያልነው እኮ እኛ ነን። እኛ ከእግዚአብሔር ዘንድ የሆነውን ነው እንጂ እናገኛለን ያልነ በክርስቶስ የተደረገልን ነው እንጂ ያልነ ከሰው አንቀበልም እንዴ የት ብሎ ስለዚህ ይህን ደራሲ አድናቂው ነኝ። ምክንያቱም በትክክል ነው እንትን ያለው እና እኔ እንደውም ልብ ብዬው አላውቅም። እንዴ እስካሁን ምንም ላይ ሰጠኝ ነው እንዴ ይህን ጉድ ዜማ አሁን የሰማችሁትን ዜማ አይታችሁታል? በጸናጽልና በከበሮ የሚባል ይህን እንዴት ነው ይህንን በዜማ እያንቆረቆርኩ የእድሜ ልኬን ማንም ላይ አቀምሰኝ። አጥንቱም አይጠቅመኝም በመሰረቱ የተገይቱ ምንድነው እዚህ ላይ ጊዮርጊስ ይዋበኒ መጠነ ነጥበተ ሶበ ወርኩሰ ከመሳተፍ ገርሎም ሶበ ቢባ ብ ይሆናል። ብሄድ ነው የሰውዬ ወደ እነሱ ብሄድ ምንም አላዋጣኝም፣ እባካችሁ ነው ያለ ይሄ ደራሲ አብ ወልድ መንፈስ ቅዱስን ማለት ነው። ከተሞክሮ ነው የተናገረው። ከተሞክሮ ነው አይቶ ነው እንትን ያለና ስለዚህ ለዘመናት 20 ዓመት 10 ዓመት 15 ዓመት 30 ዓመት የተማራችሁ ሊቃውንት ቤተክርስቲያን በተለይ መምህራን አላችሁ፣ ያቋቋም መምህራን በእውነት እኛ ወደን አይደለም እውነት ገብቶን ነው። ሶበ ወርኩሰ እስከ መሳተፍ ገርሎሙ ጊዮርጊስ ይዋበኒ መጠነ ነጥበጠ ልምጠሙ እምደሙ አንዲት መጠን የምትባለው አቆ ትንሽ እንጥፍጣፊ ነገር አለ ያለች እንጥፍጣ ጠብ አልቆ አንድ በየውሃ መዝገብ ኮዳ ጠብ አልቆ ከጥም የተነሳ አንድ የጠመው ሰው በቃ እንጥፍጣፊ እኮ ነው። እንጥፍጣፊ ትንሽ እኮ ነው እንኳ ያለ ይሄ ሰው እና ያኛውም ስባረ ማጽሙ ከአጽሙም እንደዚህ ዋለ። ደራሲው በደንብ ገድለ ቅዱሳን ለእርሱ ሕይወት ዋጋ እንደሌለው አይቷል። ስለዚህ ወደ ሥላሴ ነው የዞረው። ይሄ አንድ የሚያስደስት ነገር ነው። አየው ሲጸልይ ምን አለ? እናንተ ትሻላኛላችሁ ምሕረትህ ብሎ ወደ ሥላሴ ዞረ። ይሄ በጣም ትልቅ ዛሬ የታድሶ አገልግሎት እኮ ይሄ
ሌላው በጣም አጠንክሮ የተናገረው ነገር ገድለ ቅዱሳን ገድለ ጻድቃን ሰማዕታት የሚባለው ፈጽሞ ጥቅም እንደሌለው የተረዳ ሰው ነው። ለኛ ለዘላለም ሕይወት ለኃጢአት ስርየት ምንም እንግዲህ ጊዮርጊስ በአማላጅነቱ የምታምን ቤተ ክርስቲያን ያሳቀኝ ካህናቱ ጊዮርጊስ ከደሙ ነጠብጣብ ሊሰጠኝ አልቻለም ብለው መጸንጸላቸው ራሱ ጊዮርጊስ ቢሰማቸው እዚህ ሳለን አሉት ለምንልን አሉት። እዚህ ደግሞ አይሰጥም አሉ። አንደኛው ያሙታል። ለማን ነው የሚያሙት መሰላችሁ? ለስላሴ። እንግዲህ የሚያዝያ ጊዮርጊስ ለማን እያሙት ነው? ድርሰቱ እኮ ለጊዮርጊስ ነው። እኔ አንተ ትሻለኛለህ፣ ጊዮርጊስ አልሰጠኝም፣ ተክለ ሃይማኖትም ከእግሩ ስባሪ ስንጣሪ ሊሰጠኝ አልቻለም ማለት ክስ እኮ ነው። ከለከለኝ ነው። ስለዚህ ካህናቱ ተመልከት እንግዲህ አሁን ቅድም ያልከው መልኩ እሱ ሲለው እንዴ ይህ ሁሉ ካህን እንደዛ ያለ መሆን ዛሬ ወሃቤ ሕይወት የሆነው ኢየሱስ ክርስቶስ ብቻ ነው። አሜን። ለዘላለም የሚሰማን የሚያድነን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። የጊዮርጊስ ደም አያነጻም። ሂዱ አየው ደራሲው እንግዲህ። ስለዚህ እየሞገተ ነው ማለት ነው። መርጌታ ኤርሚያስ ብሎታል። ይሄ ሰው ተሐድሶ መሆን አለበት። በቃ ካህናቱን አይቷቸው የኛ ቤተ ክርስቲያን ሳታጣራ መቀበሏን የምታየው ይሄንንም ታዜመዋለች አብራ። በጣም እኮ ተቃራኒ ነው። ያድናል አያድንም እንደማለት እኮ ይለመናል ኧረ አያቀምስም። ምን አይነት አስተምሮ ነው? ስለዚህ የጊዮርጊስ ደም ለአንድ ሰው ጥቅም የለው። የኢየሱስ ደም ግን ዓለምን ሁሉ ያድናል። አሜን። ይሄን ነው የምንሰብከው። የፈለገውን ያህል በዘይት ብንቀቀል የኛ ደም አንድ ሰው እንኳን አያድንም። የፈለገውን ያህል ብንደማ ስለ ክርስቶስ ወንጌል ብንሰቀል አባቶቻችን የተሰቀሉት የተገረፉት የደሙት ደም አንድም ሰው አላዳነም። የክርስቶስ ደም ነው ያዳነው። ስለዚህ ይሄ ደራሲ እኔ እግዚአብሔር አምላክ ይባርከው ነው የምለው። አሜን። ካህናቱንም ማስተዋል ይስጣቸው። አሜን አሜን። ይሄ ለማትፈልግ ነው። ከዚሁ ጋር በተያያዘ አንድ የመጽሐፍ ቅዱስ ላነብና በዛ ዙሪያ እናያለን። የማቴዎስ ወንጌል ምዕራፍ 25 ያሉ 5 ቆነጃጅት እና 5 ደግሞ አብዳን የሚባሉ አሉ። 10 ናቸው። 5ቱ አብዳን፣ 5ቱ ደግሞ ጠቢባን የሚባሉ አሉ። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች፣ 5ቱ ልባሞች ነበሩ። ሰነፎቹ መብራቶቻቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞች ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩ ምንድን ነው እዚህ ውስጥ ላነሳ የፈለኩት ገድለ ቅዱሳን ገድለ ሰማዕታት ማንኛውም ትሩፋት ሊኖር ይችላል፣ የራሳቸው ማለት ነው። ከዛ ግን ለእኛ አቀምሱን ብንላቸው ሲጀመርም ስሪቱ ለራሳቸው ብቻ ነው፣ ለማንም የሚተርፍ አይደለም። ከእነርሱ የምንማረው ምንድን ነው ከተባለ አሰረ ፍኖታቸውን እንድንከተል ብቻ ነው። ያስተማሩትን ወንጌል እንድናስተምር፣ የሰበኩትን ክርስቶስን እንድንሰብክ ነው። ካልሆነ ግን እነሱ ስለጸደቁ፣ እነሱ ዋጋ ስለከፈሉ የእነሱ ዋጋ ወደኛ ይቆጠራል ማለት አይቻልም። ምናልባት እነሱን እየተማጸን ድንገት ክርስቶስ ቢመጣ ምንድን ነው መልሳችን? ሂዱና ግዙን ያሉት አይደለ? እዚህ ጋር 5ቱ ጠቢባን አብዳኖችን ወይም ሰነፎችን ለኛ ባይበቃንስ ሂዱና ግዙ አሏቸው። ሊገዙ ሲወጡ ግን ድንገት ክርስቶስ መጣ። ስለዚህ በኋላ ያው ሰርገኛ መጣ በርበሬ ቀንጡስ የሚባል አባባል አለ በሀገራችን። እንደዛ እንዳይሆን ያዙኝ ልቀቁኝ እንዳይሆን በኋላ የነፍሳችንን ድነት የምናዘጋጀው አሁን ነው፣ በኋላ አይደለም። ጊዮርጊስንም ታምነን አንገባም፣
እነዚህ ጠበብት የምንላቸውንም ታምነን ወይም ደግሞ የተለያዩ ጻድቃንን የተለያዩ ሰማዕታትን ዘክረንም አንገባም። የምንገባው ወደ መንግሥተ ሰማያት የምንገባው በክርስቶስ ኢየሱስ በሆነው ቤዛነት በኩል ብቻ ነው። ስለዚህ የራሳችንን ጽድቅ፣ የራሳችንን ገድል፣ የራሳችንን ትሩፋት ራሳችንን የምንይዘው እንጂ ከሌላ የምንሸምተው ትሩፋት የለም። ይህንን ነው ደራሲውም ጊዮርጊስም አላቀመሰኝም ተክለ ሃይማኖትም አልከለከለኝ ብሎ የተናገረው ይሄን ነው እና በትክክል መጽሐፍ ቅዱሳዊ አስተምሮ እንደሆነ አይተነዋል። በነገራችን ላይ ደንዋይ ውስጥ ምሕረትክሙ የሚለው ማለት ነው። ስለዚህ ምዕመናንን ምነግራቸው ወንድሞችን ምነግራችሁ እስማሩት የኒ ሰናይ ውእቱ ወጾር የኒ ቀሊል ውእቱ ወዲያለው ኑ ረፉ ወደሚለው ወደ ኢየሱስ ክርስቶስ ብቻ ነው የሚያዋጣው። ቀንበሬ ልዝብ ሸክሜ ቀላል ነው ያለው ወደሱ መምጣት ነው እንጂ የሚያዋጣው አሁን እንደሰማነው ቃል የሌላ ሰው ትሩፋት የሌላ ሰው ጽድቅ የሌላ እንትን ለኛ አይሆን እንደማይሆንን ሙታንም እንደማያድኑ ቅድም አይተናል። አሁን ደግሞ ትሩፋታቸው የነሱ ጸጋ በህይወት ባሉቱ ጸጋ መቀባበል እንችላለን። ከሞተ ሰው ግን እንደማታገኙ ይህንን ቅጭ ነው። ስለዚህ ወደ ክርስቶስ ነው አሜን ሕያው ወደ ሆነው ኑ ረፉ ወደሚል በሩ ወደ ሆነው መንገድ ወደ ሆነው ሕይወት ወደ ሆነው ወደሱ ነው። የዚሁ ዚቅ አለ። የሚገርማችሁ ነገር መቼስ የሚያዝያ ጊዮርጊስ ክብረ በዓል እርስ በርሱ አንድ ጊዜ መልካም አንድ ጊዜ ክፉ ወይም ደግሞ ጥሬና ብስል ድብልቅ ያለበት ነው። ጥሩም አለበት እንዳሁኑ እንዳየነው ያለ እንደገና ደግሞ ምንም ያልበሰለ ጥሬ ደግሞ አለበት። እንደዚህ ይላል በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን ተሳለን እግዚኦ ይላል። ይኸውላችሁ ቅድም ነግሱ ላይ ጊዮርጊስ አልሰጠኝም ተክለ ሃይማኖት ከለከለኝ የሚል ነገር አይተናል። ያን ባየንበት መንገድ እንደገና ደግሞ በተቃራኒ በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን ተሳለን እግዚኦ ይላል። ምን ያገናኛቸዋል? አሁን ችግሩ እሱ ጋር ቅድም ጊዮርጊስ አንዲት የደም ጠብታ አልሰጠኝም ሲለን የቆየን ያን በአቋቋም ስንል ቆይተን እመልሰን እዚህ ዝቅ ነው የምንገባው። በጣም በሚያሳዝን ሁኔታ ማለት አሁን እንኳን ከኋላ ሌላ ነው መልኩ ሌላ ነው፣ እዚህ ዚቁ ደግሞ ሌላ ነው። ስለዚህ አንዱ ችግሩ ይሄ ነው። በነገራችን ላይ ዚቅ ዝንቅ ማለት ነው። ዝም ብሎ ከየትም የጥርቅም ማለት ነው። ጥርቅም በነገራችን ላይ ሐሳቡ እንኳን ወጣ የለም ስታዩት ይሄድና ሌላ ይላል። በገድለ ጻድቃን አሁን ተክለ ሃይማኖትም አላቀምስም ብለዋል። በገድለ ጻድቃን የእሳቸው ነው። እዚህ ጋር ደግሞ የሰማዕታት ነው። እዚህ ላይ አንሰጥም ብለው እንቅጩን ከለአኒ ስንል ቆይተን በእንጸናጽል ኋላ ደግሞ በደመ ሰማዕት ብለን ደግሞ ተሳለን እግዚኦ። ይህ እንግዲህ ወገኖች በተለይ ሊቃውንት በልማድ ኮረቻ ላይ ሁሌ የተቀመጣችሁ ይህንን ልማድ አስወግዱና ወደ ትክክለኛው ብርሃን ወደ ክርስቶስ። ለዚህ ነው የምንናገረው። ለዚህም ነው የእግዚአብሔር ቃል እንደዚህ የሚለው እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ማን? እግዚአብሔር። በማን በኩል? በክርስቶስ በኩል እንጂ የሰማዕታት ደም የጻድቃን ገድል በተአምር አያዋጣም። ምክንያቱም አሁን እንደዚህ ስንል ሐሰተኛ አስተማሪዎች ሊቃውንት ነን ባዮች አይ እኛ እኮ ደሙን አይደለም ያልነ በረከታቸውን ጸጋቸውን ትሩፋታቸውን ነው ያልነ እያላችሁ መልሳችሁ ምዕመናንን እንደምታታልሏቸው እናውቃለን። ሁል ጊዜም የእናንተ መሸወጃ አታጡ። ስለዚህ ይህ እውነት ግን አይደለም። ይኸው ቃሉ በትክክል የሚለው በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ በሰማያት ያሉትም ሁሉ። ስለዚህ እናንተ ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ ባሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነቱ በኩል አስታረቃችሁ።
እንግዲህ ደም ከተነሳ በደመ ሰማዕት ስለሚል ሌላው ትምህርት የነበረው ለምኑልን፣ ጸልዩልን፣ አማልዱን የነበረው። ይሄ ግን የደም ጉዳይ ተነስቷል። እዚህ ጋር በጣም ከበድ የሚለው ማለት ነው። ከዚህ አንጻር በደሙ ፈሳሽነት የሚያድን ብቸኛ አንድ ብቻ ነው። በእግዚአብሔርና በሰው መካከል ያለ መካከለኛ፣ ስለ ሰዎች ኃጢአት ራሱን አሳልፎ የሰጠ ቤዛ የሆነ ክርስቶስ ኢየሱስ ብቻ ነው፣ ሌላ የለም ነው እያልን ያለ ነው። እኛ ተጨማሪ ካለ መርጌታ ሙሴ። እንግዲህ ያነሳችሁት የሚያዝያ ጊዮርጊስ ዚቅ በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን ተሳሃለነ እግዚኦ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። የመጀመሪያው ነገር ራሱ አምላካችን ኢየሱስ ክርስቶስ በነቢያት ደም በኩል ወይም በሰማዕታት ደም በኩል ወደ እኔ ጸልዩ አላለም። የጸሎቱ ማዕከል የጸሎት ሁሉ መነሻ ራሱ ኢየሱስ ነው። ለምሳሌ ወኩሎ ዘሰአልክሙ በስሜ እገብር ለክሙ፣ በስሜ የምትለምኑትን ሁሉ አደርግላችኋለሁ። ስለዚህ ጸሎት የሚቀርበው በማን በኩል ነው? በክርስቶስ ኢየሱስ ስም ነው። ስለዚህ ወበደመ ሰማዕት መዋዕያን ብሎ የለመነው ሰውዬ እነዛኞች ዋጋ በከፈሉት እሱ ዘሎ መግባት ፈልጓል። ይሄ ስህተት ነው። አንደኛ ስርዓተ ጸሎትን፣ የጸሎትን ዓላማ፣ የጸሎትን መነሻ ምን የሚያደርግ ነው? የሚያበላሽ ነው ማለት ነው። ስለዚህ አንዱ ይሄ ነው። ኢየሱስ ክርስቶስ አድርገዋለሁ ያለው የትኛውን ነው? በስሙ የሚደረገውን ጸሎት ነው። አዎ ይሄ መሰመር አለበት። ቤተ ክርስቲያናችን ትልቁ ስህተት በማህሌቶቿ በሰዓታቱን በሉት በሁሉም ቦታ ላይ የምታስገባው በስመ ጻድቃን መቅረብ ትፈልጋለች። ክርስቶስን ትተዋለች። በእኔ በኩል አትቅረቢ ያላት ይመስል ማለት ነው። እንዲያ ስትላትም ባዕድ ወልድከ ዘቦቱ ለከ እላለሁ ትላለች። አንድ ማህሌት ላይ ስንት ጊዜ ስመ እግዚአብሔር ይጠራል? ስንት ጊዜ ስመ ቅዱሳን ይጠራል? ስንት ጊዜ ነገረ ማርያም ይጠራል ብላችሁ ማየት ትችላላችሁ። አቡነ ዘበሰማያት ባልክበት መስመር ላይ በሰላመ ቅዱስ ገብርኤል ማለት አይቀርም። እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ ባልክበት ነገር ላይ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ እሰግድ ለእግዝእትነ ማርያም ማለት አይቀርም። እሰግድ ለቅዱሳን ማለት አይቀርም። ድብልቅ ነው። እንደ ለማኝ እንጀራ የእኛ ቤተ ክርስቲያን ትምህርት ያልጠራ። አቡነ ማትያስ እንዳሉት ጥራት ይጎላቸዋል እንዳሉት አቡነ ማትያስ በጥሩ ቋንቋ ነው የገለጡት። የእኛ ቤተ ክርስቲያን መጻሕፍት ጥራት ይጎላቸዋል። ቁራሽ ስንለምን አንዳንዱ ቤት የሸበተ እና እዛው ቆፋዳ ውስጥ ይገባል። አንዳንዱ ቤት በቆሎ ቆሎ፣ አንዳንዱ ቤት ሽምብራ፣ አንዳንዱ ቤት ያልበሰለ ግብጦ ማለት ግብጦ እና ላብላል ያሰግራል። ያው ረሃብ ስለሆነ ዝም ብለን እንበለዋለን። ኮፋዳው ይሽረዋል። የጾሙንም የብሊቱንም ከመዚህ ውእቱ እንደዚህ ነው ትምህርተ ቤተ ክርስቲያን። ስለዚህ በደመ ሰማዕት መዋዕያን ወበገድለ ጻድቃን ቡሩካን የሚለው ትምህርት የመጀመሪያው ነገር ስመ ክርስቶስን ያገለለ ስርዓተ ጸሎት ነው። ስለዚህ በስሜ ነው ያለው። በጻድቃን ገድል ጸልዩ የሚል መጽሐፍ ቅዱስ ክፍል ላይ የሚያመጣልኝ አንድም ሊቅ የለም። ሐዋርያትም አላስተማሩም፣ ክርስቶስም አላስተማሩም። ስለዚህ እኔ ወደ አብ ሄዳለሁና አብ ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። በማን ስም? በስሜ በኢየሱስ ስም። ማንኛውም ነገር በስሜ ብትለምኑ እኔ አደርገዋለሁ። የመጀመሪያው ነገር በስመ ኢየሱስ ክርስቶስ የምንጸልየው በኢየሱስ ስለምናምን ነው። እንደሚያደርገው አምላክ ስለሆነ ስለሚሰማን ስለሚያደርገው፣ ሌላው ደግሞ አድርጉት ስላለ ነው። ቃሉም የታመነ አደርገዋለሁ። ስለዚህ በደመ ሰማዕታት ጸልዩ ቢል ኑሮ እንጸልይ ነበር፣ አላለንም ነው። ስለዚህ የእኛ ገድል ደራሲያኖች እናደርገውታል። የክርስቶስን ስም አቃለው በገድለ ጻድቃን እባክህ ይሉታል ማለት ነው። ለምን እንደተጣረሰ ግን አይታችኋል። የመልኩ ደራሲ ሌላ ነው። ቅድም ስናወድሶ የነበረ ተሐድሶ የነበረ ሰው ነው። ይሄ ዚቅ የደረሰ ሰውዬ ደግሞ ሌላ ነው። አሁን አይተዋወቁ። ያኛው ጊዮርጊስ ደም ይባል ያቀምሰኝ ማለት፣ ይሄኛው ደግሞ ደም ያስፈልጋል። አሁን ችግሩ እዚያ ነው። ስለዚህ ሊቃውንቱ
ከዚያ ሌላ ያመጣሉ። ቅድም ወንድሜ እንዳለው እንደ ኮፈዳ እንጀራ አንዱን ደግሞ ከዚህ ያመጣሉ። ስለዚህ የተጣረሰበት ምክንያት እሱ ነው። ስለዚህ ፈትሹ። እኛም ለሞግቱ ዝግጁ ነን። በሰው ደም ስሬት የለም። በሰው ደም ስሬት የለም። ይህም የኢየሱስ ክርስቶስን ደም ይጋባል፣ ይገፈትራል ማለት ነው። የክርስቶስን የማዳን ኃይል አሽቀንጥሮ መጣል ማለት ነው። አይደለም ቤተ ክርስቲያን ተክሎ አገልግሎት ብሎ ካህን ብሎ ሰይሞ ሐዋርያ ጳጳስ ብሎ ሰይሞ ቀርቶ ጭራሽ በየትም እንኳን ቤተ ክርስቲያን ውስጥ ቀርቶ የትም ቦታ ላይ ራሱ የሰው ደም መጥራት በመጽሐፍ ቅዱስ የተከለከለ ነው። ለድነት አይሆንም። ለዚህም ሮሜ 3 ቁጥር 24 ላይ እናንብበው። ይሄንን እንዲህ ይላል፣ ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመዋል። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። ይሄ ገብቶን ነው። ይሄ ገብቶን ነው። በደመ ሰማዕት አያስፈልግም የምንል፣ በደመ ጻድቃን አያስፈልግም የምንል ጓደኞቻችንን ጠልተናችሁ አይደለም፣ ቤተ ክርስቲያናችንን ጠልተን አይደለም። በክርስቶስ ደም የክርስቶስ ደም ስለተገፈተረ ነው። ስለዚህ የአቋቋም መምህራን በአንድ ላይም ጉባኤ ያሳለፍን ጓደኞች ብዙ ጓደኞች አላችሁ። ካህናትም አላችሁ፣ ዲያቆናትም አላችሁ፣ መነኮሳትም አላችሁ። በእውነት እንደው በእውነት በእግዚአብሔር ስም ነው የምላችሁ፣ እዩት፣ ይህንን እዩት፣ ይህንን እዩት። መዳን እንዳይቀርባችሁ፣ የዘላለም ሕይወት እንዳይቀርባችሁ። ዕዳ አለብን፣ ዕዳ አለብን። ክርስቶስን ለሕዝቡ ካላስተዋወቅን፣ ክርስቶስን አገልግሎታችን መምህርነታችን ክርስቶስን ካልገለጸ ዕዳ አለብን። ደግም የምናገረው ሮሜ ምዕራፍ 5 ቁጥር 9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን ይላል። አሁን በማን ደም? በክርስቶስ ደም። ተሳሃለነ እግዚኦ ማለት እኮ አጽድቀን ይቅር በለን እኮ ነው። በደሙ ከጸደቅን በእርሱም ከቁጣው እንድናለን። ተሳሃለነ ማለት ይቅር በለን አድነን ማለት ነው። በማን ደም ነው ያሉት? በሰማዕታት ደም ነው ያሉት። አይባልም። የክርስቶስን ደም የሚያርቅ የሚያገል ነው። የክርስቶስ ደም እኮ ያዳነው ለምን እንደሆነ ልንገርህ። መለኮት የተዋሃደው ደም ስለሆነ ነው። ስጋና ደም ስለሆነ ነው። የጊዮርጊስ ደም የማያድነው፣ የሰማዕታት ደም የማያድነው ሩቅ ብእሲ ስለሆኑ ነው። አምላክነት የለሾች ስለሆኑ እኮ ነው። እስመ ብእሲ እይክለ ያድን ዓለመ፣ ሰው ዓለምን ያድን ዘንድ አይችልም። እሁኒ እያድን ሆሁ ወንድም ወንድሙን ያድን ምን ስለሆነ? ሩቅ ብእሲ ስለሆነ፣ አምላክ የለሽ ስለሆነ እኮ ነው። የክርስቶስ ደም አዳኝ የሆነው ስግው ቃል ስለሆነ ነው። ስለዚህ ይሄኛው የቤተ ክርስቲያናችን አስተምሮ ማንን አግልለዋል ነው? የክርስቶስን ደም አግልሎ ደመ ሰማዕታትን ጠራ። ተሳሃለነ እግዚኦ በማን? በሰማዕታት ደም። ይሄ ኑፋቄ ነው። ልጨምር። ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ በማን? በውድ ልጁ በኢየሱስ ክርስቶስ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። አሜን። ቤዛ ድህነታችንን፣ ሕይወትን አገኘን። አሜን። እርሱም የበደላችን ስርየት። አየው። አሜን። በደመ ሰማዕት መዋዕያን ወበደመ ጻድቃን ክቡራን ተሳሃለን የሚለው ኑፋቄ ነው። ኑፋቄ ነው። ስለዚህ ደራሲው መርጌታ ኤርምያስ ጥሩ ተናግሮታል። መልኩን የደረሰው ደራሲና ዚቁን የደረሰው ደራሲ አይተዋወቁ። በነገራችን ሁለተኛ እዚሁ እንትን ልበልና አብረህ እንድታየው ይሄ በደመ ሰማዕት መዋዕያን የሚለው ለዚህ ለጊዮርጊስ ብቻ የሚባል አይደለም። በየሁሉም ሰማዕት ለቂርቆስ ይባላል፣ ለመርቆሬዎስ ይባላል፣ ለተክለ ሃይማኖት ይባላል። ስለዚህ ጻድቃን ቦታ ላይ ወበገድለ ጻድቃን ቡሩካን ስለሚል ለጻድቃን ይባላል። ለሰማዕታት ደግሞ በደመ ሰማዕት ስለሚል ሰማዕታት ናቸው ለሚባሉ ሁሉ ይባላል። አሁን
ዚቁን ያመጣው ደራሲው እዚህ ዚቅ ላይ መልኩን ያመጣው ወይም መልኩ ላይ ዚቁን ያመጣው መጠነ ነጥበጠል እምደሙ የምትል ቃል ስላለች ዚቁን አመጣና ይገጥማል መስሎት ነው። አይገጥም። ይቆና ያላቻጋ ብቻ ነው። ደም የምትል ስላለች ብቻ አመጣና ደም የሚል መስሎት ነው። ስለዚህ የመጀመሪያውና ዋናው ክርስቲያን የዳነው በሰማዕታት ደም አይደለም። እኛ ከኃጢአት የነጻ ነው በማን ደም ነው ከተባለ በኢየሱስ ክርስቶስ ደም ነው። ይሄ በነገራችን ላይ የፈለገ ምድር ብትደብላለቅ የማንቀይረው ጉዳይ ነው። የምድር ሰዎች ሁሉ ሰማዕታት ሊሆኑ ደማቸውን ቢያፈሱ ዓለምን ሊያድኑ አይችሉም። እንኳን ዓለምን ራሳቸውን ማዳን አይችሉም። ወከአው ደግሞ በእንተ መንግስተ ሰማያት እነሱ ስላመኑት ነገር ደማቸውን መስዋዕት እንዳደረጉ እንደሰው እንዳፈሰሱ እናምናለን። እኔን ለማዳን አንተን ለማዳን ደሙን ያፈሰሰ ሰማዕት የለም። አንተን ለማዳን እኔን ለማዳን እኛን ለማዳን በመስቀል ላይ የተሰቀለው ግን ኢየሱስ ክርስቶስ ብቻ ነው። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ይሄ የሚያዝያ ጊዮርጊስ ዚቅ በጣም ኑፋቄ ነው። መጥምቁ ዮሐንስ እኮ ኢየሱስን ሲያው ነዋ በጉኡ ለእግዚአብሔር ዘያትስ ኃጢአተ ዓለም እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ነው። ይሄው ደግሞ ዮሐንስ የተባለው ሐዋርያ ዮሐንስ ደግሞ ራዕይ ምዕራፍ 1 ላይ በደምህ ከነገድ ከቋንቋ ሁሉ ዋጀ ይላል። በደምህ እንዴት በደመ ሰማዕት መዋዕያን ተሳለነ እግዚኦ ይባላል? በፍጡር ደም እንደው መባል ያለበት እኮ በደመ ወልድከ ነው። ወበደመ ወልድከ ቤዛውኮሙ እሱ ትክክል ነው። በልጅ ደም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እየተባለ ተሳለነ እግዚኦ አለ በደመ ሰማዕታት መዋዕያን። እንዲህ አይነት ሊቆች ናቸው እንግዲህ ሊቅ የተባሉት። ሩቅና ቅርብ የማያውቁ ፍጡርና ፈጣሪን ያለዩ ገና እዝልና ግዕዝ አራራይ ዜማ ስለጮሁ ላይ ቤትና ታች ቤት ስለጮሁ ብቻ ምን ተብለዋል? ሊቅ። ነገር ሃይማኖት ያልገባቸው ነገራችን ላይ አዎ እርግጠኛ ነኝ የእዝል ዜማ ያውቃሉ፣ የአራራይ ዜማ ያውቃሉ፣ አቋቋም ያውቃሉ። ሃይማኖት ግን አያውቁም። ሃይማኖት ቢያውቁ ኑሮ ይህን መልክና ይህን ዚቅ አንድ ላይ አያደርጉትም። አደባለቁትም ነበር። ዜማ ማወቅ ሌላ ሃይማኖት ሌላ መሆኑን በዚህ ማየት ትችላላችሁ ለማለት ፈልጌ ነው። አመሰግናለሁ። የተወደዳችሁ ተመልካቾቻችን ዛሬ እየተመለከትን የነበረው የሚያዝያ ጊዮርጊስ ወይም ሚያዝያ 23 የጊዮርጊስ እረፍቱን በተመለከተ ያለውን ሐሳብ ነበረ። በውስጡ በተለይ ለንዋየ ውስጥ ምሕረትክሙ የሚለውንና በደመ ሰማዕት መዋዕያን የሚለውን ትኩረት አድርገን ተመልክተናል። የማይጣጣሙ ነገሮችን እንዴት በአንድ ላይ ማስኬድ ተቻለ? እርምት ለቤተ ክርስቲያን ማለት ነው። ስለዚህ ተሐድሶ ሙግቱን ይቀጥላል ማለት ነው። ለዛሬ ያለው ሐሳባችንን እዚህ አበቃን። በሚቀጥለው መርሃ ግብር እስከምንገናኝ ድረስ ቸርን ሰንበት።